ዛሬም እንግዲህ ሀይሚና ብሩክ ተገናኝተዋል። ነገር ግን የመለያየት እንጂ አንድ የመሆን ነገር እያየን አይደለም። ብሩክም እንግዲህ ተመልካችን ከመውቀስ ወደ ኋላ አላለም። ሀይሚም እንግዲህ በአቋሟ ጸንታለች። ሳልቆርጥ ነበረ መለመን የነበረብህ፣ ሳልቆርጥ ነበረ ወደ አንተ ለመመለስ መሞከር የነበረብህ፣ ሳልቆርጥ ነበረ በቃ ወደ አንተ መመለስ የነበረብህ። አሁን ግን ጊዜው አብቅቷል። በቃ ቆርጫለሁ፣ ወስኛለሁ። ስለዚህ ላይ አልፈልግም ብላ እንግዲህ ካለችበት ቤት አባረዋለች። እሱም እያለቀሰ ይገኛል። ከባድ ሁኔታ ላይ ነው ያለው። ሀይሚ እዛ ቤት በመውጣቷ ያው ሌላ ሴት ገብታለች እንዳያችሁት። ግን ምንም 5 ሰከንድ እንኳን ደስተኛ ሆኖ መቆየት አልቻለም። ከዛች ልጅ ጋር ራት በልቷል፣ አብሮ ብዙ ነገር ሆኗል እዛ ቤት ውስጥና ግን ከሆነ ደቂቃ በኋላ በላይ ምንም ደስታን አላገኘም። ደስታው ከሀይሚ ጋር ነበር፣ ሳቁ ከሀይሚ ጋር ነበር፣ ኮርፊያው ራሱ የሚያምረው ከሀይሚ ጋር ነበር እና ሀይሚ ሁሉን ነገር ጥላ ስትሄድ እንደምታዩት ቤቱ ራሱ የሚያስጠላ ሆነ። እሱም እስከ መታመም ድብርት ውስጥ እስከ መግባት ማለት አንዳንድ ሰዎች አጠገባቸው እያለን ዋጋችን አይገባቸውም። በአጭሩ የሆነ ሁሌ ስለሚያገኙን ሁሌ በቃ አብራን ስላለን ምናምን ምንሄድ ወይ ደግሞ ምንቆርጥ ምንጨክን አይመስላችሁም። እና ብሩክም ያንን ነው ያደረገው። አሁን ሀይሚ በዛ ሰዓት ብዙ ነገር ተጎድታለች። እኔ ዝምታዋ አስፈርቶ ነበር፣ አልዋሻችሁም። በጣም ዝም ስትል በዚህን ያህል ደረጃ እያለቀሰች በዚህን ያህል ደረጃ ታማ ራሷን ስታ ሆስፒታል እስከ መግባት ደርሳ፣ ግን መልሷ ዝምታ ነበር። የእውነት ልጅ እንኳን አለው ከአንቺ በኋላ ከአንቺ ጋር የሆነ ቀን ላይ ተኮራርፌ ሄጄ ከእዩ ጋር ተገናኝቻለሁ አለ እና ልጅ ያለው ተብሎ እንኳን በቃ ማለት እሱ ልጁ ከአባቱ ጋር እንዲያደግ አባትም ልጁን እንዲያሳድግ ነበር የፈቀደችው። በቃ መቀበል አለብህ ብላ በቃ እሷ ይሆናል አይደል ምንም እንዳልደበራት፣ ምንም ደብሯታል እኮ ከፍቷታል እኮ፣ ግን እሱ የእሱን ምቾት ነበር የፈለገችው። እሱ ደስተኛ እንዲሆን ነው የፈለገችው። እሱ በቃ ሼም ይዞት ወይ ደግሞ ይሉንታ ይዞት ወይ ደግሞ ለእሷ አስቦላት አዝኖላት እሷ ጋር እንዲሆን አልፈለገችም። በቃ የመረጠውን ህይወት እንዲኖር እድል ሰጠው። ያለፈች ልጅ ነችና በዚህ ፈተና ውስጥ ሁሉ ሆና ግን የማንም ሴት ዝም ብሎ ከየት እንደመጡ የማይታወቁ በጣም መንቃራ የሆኑ በጣም ስርዓት ያጡ ከመጠን በላይ ከልክ ያለፈ በቃ ንግግራቸው ሁሉ ነገራቸው ወጣ ያለ ምንም በቃ የሚያስጠሉ ጥሩ ስነ ምግባር የሌላቸው ሴቶች በዛን ያህል ደረጃ ቤቷ እየመጡ አፋቸውን ሲከፍቱባት ላይክ ምንም አላለችም። ዝም ነው ያለች። በጣም ብዙ ጊዜ ዝምታው ያስፈራ ነበር። አንዳንዴ ዝም ያለ ሰውም ደግሞ የቆረጠለት እንዲህ ነው የሚሆነው። በቃ ታውቃላችሁ፣ እሷ አጥፍቶ እሷ ነበር የምትለምነው፣ እሱ እየበደላት እሷ ነበረች ይቅር የምትለው፣ እሱ እያጠፋ እሷ ነበር ይቅርታ የምትጠይቀው። እና ብዙ ነገሮች አይተናል፣ አሳልፈናል። እና ሀይሚ አሁን ላይ ቆርጣለች። ወደኋላ ላትመለስ፣ የኋላውን ላታይ፣ የኋላውን ላትመለከት፣ ወደኋላ ዞር ብላ ላትጓዝ፣ ወደፊት ብቻ ለማየት ወሰና። እንግዲህ ብሩክ በዛም በዚህም ቢል ይቅርታን መቀበል አልፈለገችም። ምንም በቃ ምንም። ምክንያቱም ከአንድም 2 3 አየችው የሚስተካከል ነገር አይደለም ማለት አፉ ሌላ ነው ተግባሩ ሌላ እየሆነ ስለሆነ ማለት ነውና ከቤቷ አስወጥተዋለች። በቃ በሚያስጠላ ንግግር ልክ እንደውም እሱ ከግቢው ሁላ ነበር ያባረራት። እግዚአብሔርን ውሻ ነበር ያደረጋት። ያኔ ያለቀስኩትን እንባ መቼም ማረሳውም። የእውነት ለመናገር በእርግጥ በጥፊ መትቷለች። እኔ ያኔ በዛ ሰዓት ራሱ ተናድጄ ለምን እንዴት ታረጊያለሽ እንዴ? ነገ ለምትታረቂው ነገ አብረሽው ለምትኖሪው ሰው እንዴት ወንድ ልጅ በጥፊ ይመታል? እንዴትስ ብዬ የፈለገ ነገር ቢያጠፋ የፈለገ ነገር ቢያስቀይምሽ አንደኛ ማጣራት ነበረብሽ፣ ሁለተኛ ነገር ደግሞ እንዴት ትመቻለሽ ብዬ በሰዓቱ እኔም ተናድጄ ነበረ። ግን እሱ ደግሞ ያደረገው ድርጊት ከእሷ እጥፍ ነው። ከቤቱ አባረራት፣ ከዛ ከግቢ አባረራት፣ ከአካባቢው ማለት ይቻላል ያባረራት ውሻ አድርጎ እና ያ በቃ ስሜቱ እንዲገባው መሰለኝ ሀይሚ ራሱ እንዲህ በቃ ውሻ አድርጋ አስወጣችሁ። ዛሬ ውጣልኝ ያለች በቃ አልፈልግህም፣ በምንም ነገር በቃ አልፈልግም ወስኛለሁ ብላ በቃ ዝግት ነው ያደረገችው። በቃ አትጨርጭቁኝ፣ ሰላም የላገኝበት እና በጣም አምሮባታል። በነገራችን ላይ ቅመጥሌ አምሮባታል፣ ወርቅ ሆናለች። ያው የእሷ ውበት አይታችኋል። እግዚአብሔር ምስክሬ ነው የምላችሁ። ሶሻል ሚዲያ ላይ ብዙ ሴቶች አሉ የሚሰሩ ግን እንደሷ እኔ በየቀኑ እያማረበት በየቀኑ እየተዋበ በየቀኑ ውብ እየሆነ የሚመጣ ሰው ይቻላል። የእውነት አለባበሷ፣ የጸጉር ስታይሏ፣ ፊቷ፣ የሼፓን አይታችኋታል? አቋሟን እያት እስኪ እንዴት እንደምታምር እና በሷ ልክ
በየቀኑ እንዲያማረበት የመጣ ሰው እኔ እንጃ አላየውም፣ የለም ሲጀመር የምሬን ነውና ተወኝ እያለችው ትገኛለች። እናንተስ ምን ሀሳብ አላችሁ በዚህ ጉዳይ ላይ? ለኔ ብሩክ ይቅርታ መጠየቁ ጥሩ ነው። ከረፈደም ቢሆን ምናምን ደስ ይላል፣ ጥሩ ነው። አንዳንዴ ዝቅ ማለት መሸነፍ ጥሩ ነው። እኔ እሳት እሱ እሳት ከሆነ በጣም ከባድ እሳት ነው የሚፈጠረው። ሌላ ምንም ሊፈጠር አይችልም። እና ሀይሚ ያው ማለት ጠልታው እንዳይመስላችሁ፣ በነገራችን ላይ በቃ ከሱ ጋር መሆን ስላልፈለገች እንዳይመስላችሁ። በእርግጥ ጠላቶቻቸው ዛሬ በጣም ደስተኛ እንደሆናችሁ በቃ ጮቤ እየረገጣችሁ እንደሆነ ያስታውቃል፣ ያሳያል ምናምን። ግን እነዚህ ልጆች ዞሮ ዞሮ መገናኘታቸው አይቀርም። እኔ አሁን ጥፋት ላንሳ ብል ሀይሚም ጥፋት አለባት፣ ብሩክም ጥፋት አለበት። እንዲህ ብዬ ይሄን ብዙ ጊዜ ሞከርኩት። በቃ አንተ ጥፋተኛ ነህ፣ አንተ ጥፋተኛ ነህ፣ ብሩክን አንቺ ጥፋተኛ ነሽ፣ አንቺ ጥፋተኛ ነሽ፣ ሀይሚን ማለት በቃ ምንም አልጠቀምም፣ አልበጀም፣ በቃ ለማንም አልጠቀምም። በቃ የእውነት አንዱ የበላይ አንዱ የበታች ነው ብሎ ማሰብ ከባድ ነው። አይሆንም። ሀይሚን እንዳልኳችሁ በጣም ስለምወዳት በሷ አልደራደርም። ሲከፋት ይከፋኛል ምናምን ነገር እና ብሩክን ብዙ ጊዜ ወቅሸዋለሁ። ቅድሚያም ለሴት እሰጣለሁ። እኔ የእውነት በቃ እኔ እውነተኛና ትክክለኛ አቋሜ ለእውነት እቆማለሁ። ከዛ ቀጥሎ ለሴት እቆማለሁ። የፈለገ ነገር ቢሆን ሴት ልጅ አስቀድማለሁ። የሀይሚን ህይወት ደግሞ በደንብ ስለማቅ አደላለሁ በደንብ አድርጌ 100%። በቃ ይሄ ግልጽ ነገር ነው። ግን በዚህን ያህል ደረጃ ራስ ወዳድ ሁኜ በጣም አስመሳይ ሁኜ ውሸታም ሁኜ ብሩክን አሁንም ልወቅስ አልችልም። ብሩክ አሁን ላይ ማድረግ ያለበትን ነገር እያደረገ ነው፣ ቢያረፍድም ማለት ነው። አንዳንዴ ከረፈደ በኋላ ከመቅረት ይሻላል ማርፈድ ብዬ አስባለሁ። ከነጭራሹ አልፈልግ የራሷ ጉዳይ ብሎ ወይ ደግሞ እንዴ ምናምን ብሎ ትውት ከማድረግ ያው መጦ እድሉን መሞከር ምናምን ጥሩ ነው። ግን አንተ አሁን ላይ በቃ ስለ ተመልካች ባታወራ ደስ ይለኛል ብሩክ። ምክንያቱም አንተ እዛ ጋር እንደዚህ ነው በቃ አስተያየት አስጥ፣ ስለ ራስ ኑር፣ በቃ ስለ ህይወት በቃ እኔ ትልቅ ነኝ፣ እኔ እንደዚህ ደረጃ ደርሻለሁ፣ እኔ ከፍ ያልኩ ሰው ነኝ፣ እኔ እንደዚህ ፈጣሪ የሰጠኝ ጸጋ አለ አትበል። ምን አስባለ እንደዛ እንዴ? ጠላት እያየ ይረድብን ይበል። ምን አስጨነቀ? እኔ በጣም እየተናደድኩበት የመጣው ነገር መግቢያ ስለ ተመልካች ማውራት ወሬ ከቻልክ ጥሩ የሚያስማማ የሚያግባባ ነገር ተናገር። እንዴ አንተ እኮ የሀይሚ እህቶች የኔ እህቶች እያልክ እኮ ነው የምታወራው። ላይክ እኛ እኮ የምናምነው አንተ ማሰብ ያለብህ ሀይሚን ለብቻ ለሚደግፉ ሰዎች ሳይሆን ወይም ደግሞ አንተን ብቻ ለብቻ ለሚደግፉ ሰዎች ሳይሆን እኛ አለን ሁለታችሁ አንድ እንድትሆኑ የምንፈልግ ሀይሚ ብሩክ ብለን የማንለይ በቃ አንድ ናችሁ ብለን የምናስብ የምናምን ሰዎች አለን። ለምንድን ነው ከኛ ጋር የማትከተለው? ማለት እኛን የማታይ ለምንድን ነው? በእኛ መንገድ የማትጓዝ እኛ የምናስበውን ነገር የማታይ መጥፎ በነገራችን ላይ ዩቲዩብ ላይ የሚከታተላሉ፣ ቲክታክ ላይ የሚወራውን እንዳለ ሁሉን ነገር ያወራ ይሰማሉ። እነ ብሩክ ማለት ነው ሀይሚም ሳትቀር ብሩክም ሳይቀር ያወራ ይሰማሉ። እና የቲክቶክ ነገር እየለቃቀማችሁ በተለይ ብሩክ እየለቃቀም ካምጥተን እንደዚህ ያሉኝ እንደዚህ ሆነ ከምትል በቃ ፍታ። በቃ የማይባል ነገር አትበል። ያው ያልከው ነገር እኮ ክፋት የለውም፣ መጥፎ ነገር የለውም። በቃ ተውን፣ መጥፎ ነገር አታውሩ፣ የሚለያየንን ነገር አታደርጉ ምናምን ነው ያልከው። በእርግጥ ግን ስለ ተመልካች አይደለም ችግርህን ፍታ። መጀመሪያ ከሀይሚ ጋር ያለብህን ችግር ከሀይሚ ጋር ያጋጨን ነገር ፈትተህ ለማስተካከል ሞክር። ሌላው ሁሉ ወዳው ገብስ ነው። ተው በቃ ሌላውን ወደ ጎን ተው። ስለ ተመልካች ማውራት የማይጠበቅብህ ምናምን አንተ ስላለ ነገር እንደዚህ ያለኝ እንደዛ ያለኝ አይጠበቅብህም። የራስን ኑሮ ኑር። ይሄንን ነው ልናገር የምችለው። እና በመቀጠል ይቅርታ መጠየቅ ትልቅ ነገር ነው፣ ደስ ይላል። ሀይሚን ደግሞ አታጣትም። የእውነት ለመናገር ያው ባጠፋው ልክ ቢሆን ኖሮ እስካሁን ጥላ ሄዳ ምናምን ነበር። ግን ያቺ ሴት ያ ሁሉ በደል ስትበደል፣ ያ ሁሉ ነገር ስትናቅ፣ ያ ሁሉ ነገር ስትዋረድ፣ ያ ሁሉ ነገር ስትመታ፣ ስትደበደብ እንኳን ጥላ ያልሄደች ሴት በዚህ ሰዓት ጥላ ትሄዳለች ማለት አይደለም። በእርግጥ አንድ ሴት የምር ትታገሳለች። የእውነት ከቆረጠላት ግን ላትመለስ ትሄዳለች። እግዚአብሔርን ነው የምላችሁ። ዞር ብላት ላታይ ገደል ብትገባ እንኳን የራሱ ጉዳይ ብላ ነው የምትተው። በቃ ዋጋ ትከፍልልሃለች፣ ትደክምልሃለች ምናምን ነገር። አንተ የእሷ ዋጋ ካልገባህ፣ አንተ እሷ ለአንተ የምታደርግልህ ነገር ካልተረዳህ ጥላ ትሄዳለች። የምሬን ነው የምልህ። እሷ በሰጠች የፍቅር ልክ አንተ ማትሰጣት ከሆነ፣ እሷ በምታስብልህ ልክ አንተ ማታስብላት ከሆነ የሆነ ሰዓት ላይ ጨከና ልክ እንደ ሀይሚ ትሄዳለች እና የትም አትሄድም። በቃ አብራይ ስለሆነች ምንም አታመጣ የምትል ከሆነ ይኸው እንደ ሀይሚ እንደዚህ እና
ብቻ ጸብ ይቁም ነው የምለው። አሁን ላይ እኔ ልናገር የምችለው ነገር ምንድነው ኤፍሬምንም ይቅርታ ጠይቋል ምናምን። ያኔም በአንድ ቃል መፍታት የምትችለውን ችግር ራስ በራስ ነህ በቃ ግንፍል እያልክ እኔ ምን አጠፋው እኔ ምን አደረኩ እንደዚህ ምናምን እያልክ ነገሩ የሰፋው ሀይሚም እንድጨካኝ እንድትሆን ወይ ደግሞ እንድትቆርጥብ ያደረገው። ለማንኛውም እኔ እንደማትጠላህ ነው ማቀው። ሀይሚ እንደዚህ አድርጋ ያስወጣች ጠልታ ወይ ደግሞ ስላልፈለገች አይደለም። እሷን የተሰማትን ስሜት አንተ እንዲሰማ ነው። አቤት ስታስባረራት ያኔ ምን እንደተሰማት እንዲሰማ ነው። ተረጋጋ። ሀይሚዬም ያው እንደማትጨክኝ አውቃለሁ በብሩክ ይህንን ነገር እያደረግሽ ያለሽው በቃ ልታስተምሪው ስለፈለግሽ ነው። ይሄ ነው ያለው ነገር። ሀይሚና ብሩክ ታያላችሁ። ለፋሲካ የሩቅ አትሄዱ። ለፋሲካ ከፋሲካ በፊት በሚገርም ቪዲዮ ጠብቋቸው። ይሄ ነው ሀሳብ አስተያየት። የእናንተን ሀሳብ አስተያየት ጨምሩ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።